ይጧቱ ወንሽቲ እንደ ጀግና ስራቶሽ አልነበረም። የአረብኛ ዘራሽ እንዴ? እንዴት ነው የሚያደርግሽ? ከየት ያመጣሽው ድፍረት ነው? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ እነግራታለሁ። ከቃል ጋር ተመሳጥራችሁ በተደጋጋሚ በመርዝ ልትገሏት እንደነበር እነግራታለሁ። ስትታይ ሰው ትመስላለህ፣ ግን የገዛ እህትህን ለመግደል የምታቅድ ተራ ሰው ነህ። እሺ ልጇ ያልሆነችን ሴት አምጥታ ዜና ልንገርሽ፣ እናቴ እኮ መጣች። በእሱ አስፈራርተው ነበር ከስራ ላይ ያባረሩኝ የነበረው። እኔ ምን አገባኝ? ያንቺ እናት መጣች አልመጣች ደስ የሚል ነገር ተፈጥሯል ማለት ነው። ብሌን እንግዲህ ምንም አልሆነችም። ብሌን መግቢያው ላይ እንዳስገባውላችሁ አቶ በኃይሉ ሲጠርጎ ሊገላት ሲል በጣም የሚገርመው ማለት ነው ሳሚና በኃይሉ ተመካክረው የሆነ ነገር ለማድረግ አብረው ተስማምተው እንደሄዱ ግልጽ ነው። ነገር ግን ከሄዱ በኋላ አቶ በኃይሉ ሲያንቃት ማለት ነው እንግዲህ ሳሚ አድኗታል ማለት ነው። ሳሚ እንዴት አድርጎ አዳናት፣ ከበኃይሉ እጅስ እንዴት ፈልቅቆ አወጣት የሚለውንም የምናይ ይሆናል ማለት ነው። በሌላ በኩል እንግዲህ ቃልና ብሌን በጣም ነገራቸው ተካሯል። ብሌን እንግዲህ እናቷ ከእገታ ስለተፈታችላት ወደነ ቃል ቤት ተመልሳ ነበረ። ታዲያ በዚህ ሰዓት ብሌን በመመለሷ ቃል እሪ ያለች ማለት ነው። ቀወጠችው። ጭራሹኑ ሂዳ ሰላምን እንዴት ትመልሻታለሽ እንዴ? ድጋሚ ብትመለስ ራሱ አልመልሳትም ብለሽኛል ነበረ፣ እንዴት ነው የመለስሻት ብላ ትልቅ ችግር ፈጥራለች ማለት ነው። ታዲያ ለዚህ ትልቅ ችግር ደግሞ ቀዝቀዝ እንድትል ያደረጋት ትልቅ ነገርም አለ። እሱ ምንድነው የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ተወዳጆች፣ በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ጀምሮ ላይክ በማድረግ ጀምሩ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛችኋል ማለት ነው ውዶችዬ። ታዲያ እንግዲህ ዛሬ ይዤላችሁ ወደ መጣሁት ስንገባ አቶ በኃይሉ እንዳልኳችሁ ብሌንን ሊገላት ሲል እንግዲህ ሳሚ አድኗታልኝ። በዛ ላይ ደግሞ ጩኸቷንም ሰምታ ሰላምና ዳጊም መጥተዋል። ከዛ በኋላ በአቶ በኃይሉ ላይም የተወሰደበት ከባድ እርምጃ አለ። ቃል እንግዲህ ብሌን ለወይዘሮ ሰላም ስትነግራት ማለትም ቃል የእሷ ልጅ እንዳልሆነች እንዲሁም ደግሞ በኃይሉም በእሷ ላይ ሊጠቀምባት እንደፈለገ ማለት ነው። ይህንንም ሁሉንም ነገር በአንድ ላይ ለመናገር ብሌን ዝግጁ የሆነችበት ምክንያት እንግዲህ በአቶ በኃይሉ ምክንያት ነው። አቶ በኃይሉ እናቷን ስላገተ እናቴን ስለምን አገትካት ብላ ጥያቄ ነው ማለት ይሄ መሰረታዊ ጥያቄ ነው። ጥያቄዋን ስትጠይቅ አቶ በኃይሉ ግን ምን ታመጫለሽ ከመጮህ ያለፈ ሲላት፣ ከመጮህ ያለፈ የማውቀው ሚስጥር እንዳለኝ ረስተዋል መሰለኝ ሰውዬ፣ አሁኑኑ ሂጄ ለሰላም እነግርልሃለሁ። አንተ ቃልን እዛ ቤት ያስገባሃት እውነተኛ ልጇ ሆና ሳይሆን ነገር ግን ልትጠቀምባት አንተም ቃልም ገንዘቧን ልትወስዱ ፈልጋችሁ ስለሆነ ነው ብላ ቢያንስ እንኳን አንድ ነገር ሸፍናላት ነበረ ለቃል። ቃል ግን በጣም አንገተ ቢስ ናት። ምክንያቱም ለበኃይሉ ሁሉንም ነገር እዛው ነግራው ወደ ሰላም መምጣት ትችል ነበር። ሲጀመር አንተ ቃልን ልጅ ሳትሆን እዚህ ጋር ልጅ ነች ብላ አመጣሃት። ነገር ግን እኮ እሷም ላንተ አትረባህም ብላ እንደነሱ ነገረኛ ብትሆን ሁለቱን ማጣላት ትችል ነበረ ብሌን። ነገር ግን አልፈለገችም። ምክንያቱም ስርዓት ያላት ልጅ ስለሆነች ማለት ነው። እንደነሱ ዋሽታ ቀጥፋ ሳይሆን ትክክለኛውን ነገር ተናግራ ሁለቱንም ማጣላት ትችል ነበር። እንዴት ካልን ብሌን እየሰማቻት ቃል ምን ብላለች ለሄለን ማለት ነው። በእርግጥ ሄለን መጣሁን ሁሉንም ነገር ታፈራርጠዋለች፣ ደስ የሚለው ነገር ማለት ነውና ምን ብላ ነበረ ቃል ለሄለን ስትናገር፣ ይኸውልሽ እኔ እዚህ ቤት ያለሁት አንቺ የምታውቂያት ሚጡ አይደለሁም። እኔ እዚህ ቤት ቃል ነው ስሜ። በዛ ላይ ደግሞ እኔ እዚህ ቤት እንደ ልጅ ነኝ። ልጇ ነሽ ብሎ ማለትም ልጇ ሳልሆን ልጅሽ ናት ብሎ ለዚች አሮጊት አሁን አይሻት አሮጊት 10 ዓመት ከአረብ ሀገር ሰርታ ይዛ የመጣች ናት። ገንዘብ አላት። ስለዚህ ያን ገንዘብ ወንድሟ ከሲ ሆነ ወንድም አላትና ስለሚፈልግ ብላ ካስከፈል ለቃል ማለት ነው ለማን ተናገረች? ለሄለን ስትናገር ብሌን ሰምታለች። ይሄንን ነገር ብቻ ራሱ ለበኃይሉ ብትነግረው ብሌን ይህንን ነገር ለበኃይሉ ነግራው ቢሆን ቃልና በኃይሉ የሚጣሉበት ትልቅ ሜን ፖይንት ነበረ። ብሌን ግን እንደዚህ አይነት ልጅ አይደለችም፣ ስርዓት ያላት ናት። ስለዚህ አልነገረችባትም። ቢያንስ ስለዚህ እንኳን ማመስገን ነበረባት ቃል። ነገር ግን እሷ አሁን እናቴ እኮ ከእገታ ተፈታችልኝ ነው ያለቻት። እች ልጅ ሂጄ ልናገርብሽ ነው አላለቻት። ምን አላለች? ሰላም በቃ አገር ሰላም ብላ የተቀመጠች ልጅ ናት። ታዲያ ደስታዋን እኔ በጣም የሚገርመኝ ነገር ግን ከዚህ የተረዳሁትን እኔ በእውነት እነግራችኋለሁም ደግሞም እና እውነት
አሁን እስኪ ዋው ተፈታችልሽ እንዴ? በጣም ደስ ይላል። እንኳን ደስ አለሽ ብትላት ምን ችግር አለው? ነገር ግን ይህን አትላትም። ለምን? ክፉ ስለሆነች ክፋተኛ ስለሆነች። እኔ በጣም ነው ያዘንኩት፣ የእውነት ነው የምላችሁ። እና ክፉ ስለሆነች ምን አለች? አይ አረ እና እኔ ምን አገባኝ ይመለከተኛል እንዴ? እኔ አንቺና ተፈታች አልተፈታች ብላ ወደ ነገር ወሰደችው። ማን? ቃል ማለት ነች። እና ቃል በጣም ሲበዛ ነገረኛ ልጅ ናት። አሁንም ደግሞ በር ከፍታ ብሌንን የሆነ ነገር እንዲያደርጓት በር ከፍታ፣ ሁለት ወንድ መቼስ ገብቶ ምንድን ነው ሊያደርጓት የሚችሉት? መቼም ሊጎዷት ነው። አነቋትም ምን አሏትም እንዲጎዷት ነበረ እሷ ከፍታ ያስገባችው። ነገር ግን ሳሚ ወዷታል ብሌንን። ለዛ ነው እንግዲህ ሳሚ አቶ በኃይሉ እንዲተዋት ስነ ስርዓት የኖረ ተዋት ብሎ እጁን ፈልቅቆ እንዲተዋት ያደረገው ማለት ነው። ይሄ በጣም ደስ የሚለው ፓርት ነው ውዶችዬ። እና በመቀጠል እንግዲህ ሰላም ደግሞ ውሸት ነው የተነገራት ነገር። እንግዲህ ሰላም ልክ ብሌን እውነቱን ልትነግራት ስትል ብልጣ ብልጡ በኃይሉ ምን አደረገ? አስደወለ ማለት ነው በሌላ ሰው። ለምን? እዚህ ጋር ቴክስት እያደረገችለት ነበረ ቃል። ምን አለችው? አሁን በቃ የመጨረሻዬ ነው፣ በቃ መዋረዴ ነው፣ በቃ ቶሎ ድረስ የሆነ ነገር አድርግ፣ በኃይሉ የሆነ ነገር አድርግ። ኦልሬዲ መጣች፣ ደውላላታለች ለሰላም ብሌን። አሁን ሰላም እንደመጣችሁ ትነግራታለች። ስለዚህ የሆነ ነገር አድርግ ብላ ቴክስት አደረገችለት ማለት ነው። እሱ ደግሞ ብልጥ ነው። በሌላ ሰው ስልክ አስደውሎ ወንድምሽ አክሲደንት ገጥሞ አስባለ ማለት ነው። የብልጠቱ ብልጠት በነገራችን ላይ ማለት ነው። ሁላችንም ማወቅ ያለብን ነገር ውሸት ትመነመናለች እንጂ አትበጠስም። ነገ ጧት ሰላም ብሌን ልጇ እንደሆነች ማወቋ የማይቀር ጉዳይ ነው። ነገር ግን ያንን እሷ ከማወቋ በፊት ብዙ ሊጎዷት ይችላሉ፣ ብዙ ርቀት ሊሄዱ ይችላሉ። ነገር ግን ማወቋ የማይቀር ነገር ነው ማለት ነው። እንግዲህ ዳጊም ያሳዝነው ነገር እንግዲህ አግቶ የነበረው የገዛ ወላጅ እናቱን የሚፈልጋት የሚንከራተትላትን ነው። ታዲያ አሁን ላይ ዳጊ ምን ሊያደርግ ይችላል ስንል ዳጊ እናቱን ለማወቅ ብዙ ረጅም እኮ መንገድ መጓዝም አይጠበቅበትም። ዳይሬክትሊ ለሳሚ ይኸው ልንገረ ፍሌሹን ኮፒ እንዳደረኩት አትርሳ። ፍሌሽ ውስጥ ደግሞ ያንተ ብዙ ወንጀሎችም አሉ። ስለዚህ ያንተንና የበኃይሉን ወንጀል አሳልፌ ለፖሊስ ልስጥ ወይስ እናቴን በሰላም ትሰጠኛለህ ቢለው ይችላል እኮ። ምክንያቱም ከዚህ በፊት ምን አለው? እናትህን እንድሰጥ ፍሌሹን አምጣ። እንዴ ፍሌሹን አመጣ። ፍሌሹን ሲያመጣ ምን ቢለው ጥሩ ነው? በቃ በቴሌግራም ላክልኝ፣ በቴሌግራም አየዋለሁ አለ። ደግሞ እሺ ብሎ ደግሞ በቴሌግራም ላከለት። ከዛ በቴሌግራም ሲላክለት ደግሞ አይ በቃ ኦሪጂናል እንፈልጋለሁ አለ። ኦሪጂናሉን በዛ ሰዓት ደግሞ አቶ በኃይሉ መጣ፣ ቀወጠው ቤቱን። በዛ ሰዓት ታዲያ አንቺ ነሽ የወሰድሽው ተብላ ደሞ ሌላ ስቃይ፣ ደሞ ሌላ ጭንቀት፣ ደሞ ሌላ ችግር ውስጥ ገባች ብሌን። ስለዚህ አማራጭ ስላልነበረ ለአቶ በኃይሉ እንደምንም ተደርጎ እንደውም ከቃል እጅ ገባ። ከቃል እጅ አልፎ ለአቶ በኃይሉ ይኸውና እኔ አግኝቼው ነው አለች። ማን? ቃል ግን እኮ ከእሷ ሰርቀው ነው፣ ከብሌን ክላስ ነው ሄዳ የሰረቀችው። ለምን? ብሌን ስታስቀምጥ በመስኮቱና ቀስ ብላ እያየች ስለነበረ ልክ ብሌን ወደ ስራ ስትሄድላት፣ ወደ ኪሽን ስትሄድላት ሄደችና ከብሌን ክላስ ማለት ነው ይዘው ሄደች። ምኑን? ፍሌሹን ወስዳ። ታዲያ ብልጠቷ ቶሎ ብላ ነው ኮፒ ያደረገችው ወደ ላፕቶፖ ማለት ነው። እና አሁን እኔ የሚገርመኝ ነገር የቃል ነገር ማስተዋል ማገናዘብ የምትችል ቢሆን እውነት ትመነምናለች እንጂ አትበጥስም የሚለውን ነገር ብታውቅ ኑሮ ምን ታደርግ ነበረ? ቢያንስ እንኳን ብሌንን መጉዳት የለባትም ነበር። ምክንያቱም ብሌንን መጉዳቷ ዋጋ ያስከፍላታል አለ ነገ። ብሌንን መጉዳቷ ቀላል ነገር አይደለም። እና እንግዲህ እሷ ግን ብሌንን ሆን ብላ ነው እየጎዳቻት ያለችው ማለት ነው ውዶችዬ። በጣም ነው የሚገርመው። እና ምን አገባኝ ትላለች። በጣም ይገርማል። አሁን እናቴ ተፈታች ስትል በቃ እንኳን ደስ አለሽ አለቀ እኮ፣ አፏ ተቆርጦ አይቀር። ነገር ግን ምን በወጣት ቅን የምትናገር ታዲያ ትሄድና ወይዘሮ ሰላምንም ትወርድባታለች። ውርጅብኝ ነው ያወረደችባት። እንዴት ብትመለስ ራሷ አላስገባትም ስትያል ነበረ? እንዴት አስገባሻት? ለምን ገባች እንዴ? ቆይ ሀረቂ ቤት ነው እንዴ? ልክ እኮ ቤቱን ሰርታ እናቷን ነይ እማዬ እዚህ ረፊ ብላ ያስቀመጠች ነው የምትመስለው። ገና ለገና እናት ትሆነኛለች ብላ ማለት እሷ እናትነቱን ፈልጋው የኔ ውድ ልጅ የኔ ምናምን እንድትላት ፈልጋ አይደለም። ኦልሬዲ የተስማማችበት ነገር አለ። ከዚህም በፊት ከአንዴም ሁለቴ ሞክራ ኦልሬዲ አልተሳካላትም። ስቲል አልተሳካላትም። ግን ፊውቸር በቃ ይሳካልኛል በሚል ተስፋ ነው ገና ለገና ማለት ነው። ይሳካልኛል አጥፍቶ ጠፊ ማለት ነው።
አስቡት፣ ሰላምን አስወግዳ የሰላምን ገንዘብ ስትመኝ ምን አይነት ጊዜ ነው? እና እንግዲህ ይሄንን እንድታደርግ ደግሞ ያሰበችውና ያሳሰባት በእርግጥ አቶ በኃይሉም ነው። ሳሚም አለበት እጁ። ምክንያቱም በመጀመሪያ ደረጃ አቶ በኃይሉ አንዲት ልጅ ፈልግ፣ ሰላም ከአረብ ሀገር ጠቀም ያለ ብር ይዛ መጥታለች። ስለዚህ ያንን ብር ደግሞ ልንካፈላት ይገባል። ሲጀመር እሷ በህይወት መኖር የለባትም። አንዲት ልጅ ብቻ አንተ ፈልጋለው ለምን እንዴት ምናምን ሲል በቃ አንዲት ልጅ ብቻ ፈልግ፣ ሌላ ቤት ስራ የለበትም። ሳሚ ደግሞ እሺ ብሎ አጠገቡ ነበረች ቃል። እኔ አጠገቡ እሱ ወጥቶ እሷም አብረው ነበረች እና ከዛ አራ ችግር የለም ይሄው አለች። ጨካኝ አለ። ይሄው ጨካኝን አጋጠመው። አሁን ላይ አንዳንዴ ለሰው የምትቆፍሩት ጉድጓድ ለራሳችሁ ይሆናል። ይሄው ጨካኝ ልጅ ነው የምፈልገው አለ። ጨካኝ ናትኝ እናቴ ላሳ ጨካኝ። ይሄው አሁን ላይ እሱን አሳልፋ ልትሰጠው መረጃውን ልትሸጥ ከሰው ጋር እየተደራደረች ትገኛለች። ከዚህ በላይ ጨካኝ ምን አለ? ደስ የሚለው ነገር ገዢው ሰውዬ አልገዛም፣ አንቺ ትናንትና ለበኃይሉ አብራይ ስትሰሪ ቆይተሽ ያልታመንሽ ነገም ለእኔ አትታመኝም ብሎ አልፈልግም አላት እንጂ እሷ ግን ልትሸጠው ነበረ። ማንን? አቶ በኃይሉን። ጣጣው አይደለም። በነገራችን ላይ ምንም አይመስላትም የበኃይሉ ጉዳይ ማለት ነው። ምንም በቃ እኔ በጣም የገረመኝ ነገር ግን እንደዚህ ሁሉ እያደረገቻት ማለት ነው ብሌን ሰላም ጋር ደውላ ሰላም መጥታ ብሌን መናገር ትችል ነበር ያኔ። ነገር ግን አቶ በኃይሉ አስደውሎ ከዛ በኋላ እንግዲህ ብሌን ዝም አለች። ግን ገብቷታል በቃ አቶ በኃይሉ የውሸቱን እንደሆነ ያስደውለው። ምንምም አደጋ ሰው ማልገጨ ምንም አላለም። ግን በቃ እንዳትናገር እንደሆነ ገባት በቃ። ለምን ወዲያውኑ ደግሞ ምን አለች ቃል ማለት ነው በኃይሉ ትችላለህ አለች ማለት ነው። እና ከዛ እንግዲህ ብሌን ደግሞ ተነስታ ወዴት ብትሄድ ጥሩ ነው? ወደ ዳጊ ሄዳለች። ዳጊን እንግዲህ እቀፈኝ ነው ያለችው። በቃ ከፍቶኛል እቀፈኝ አለች። እሱም እቅፍ አደረጋት እና ቆይ ግን ለምንድነው ሰዎች የሚከፉት? ቆይ ግን ለምንድነው ሰዎች ክፋተኛ የሚሆኑት አለች። እውነት ለመናገር እኮ ብሌን እኮ ልክ ናት። ሰዎች ግን ለምንድነው የሚከፉት? እስኪ ያስቡት። አሁን በኃይሉ እህቱን አትኝ ሰላም እህቱን በዚህ ልክ ማትወለዳትኝ አይደለም ለሷ ዘሯ ያልሆነችውላ ዘር ማለት ደግሞ በሌላ እንዳትወስዱት አሏችሁ። ግን አለ አይደለ ምንድነው የአያት ልጅ እንደዚህ ያክስት ልጅ ምናምን የሚባል አለ። እንደዛ ያልሆነች ከነ ራሱ ማያቃት አይደለም ይቅርና ሰላም ልታውቃት እሱ ራሱ በኃይሉ ራሱ ማያቃትን ልጅ አምጥቶ ማለት ነው እቺ ልጅሽ ናት ሲል እንደው ምንም ሼም የለም። እንደው በጣም እኮ የሚያሳዝን ነው። እና በሪል ላይፍ አሁን ኧረ እንደው ማን እንደዚህ ሊያረግ ሊባል ይችላል። የሚያረግ አይጠፋም። እንደው በእውነት ነው የምላችሁ የሚያረግ አይጠፋም። እንደው አንዳንዴ ድራማው ላይ ፎከስ ስለምናደርግ ነው እንጂ ስለ ላይፍ ምናምን ብናወራ በእውነት እኔ አንድ ሴትዮ ያለች ማቃት በእውነቴ ነው የምላችሁ። እና እንግዲህ ኢትዮጵያ ውስጥ ነው ግን ከሆነ ቦታ ነው የት እንደሆነ አታውቀውም። ወጣቱና እንደዚህ በ10ዎቹ ቤት 16 ምናምን ሆና ችግር ገጥሟት ወደ ሌላ ቦታ ትሄዳለች። የእውነት ማርያምን ሪል ላይፍ ነው ማውራችሁ። ከዛ ቦታ ውትድርና ምናምን እንደዛ ምግብ ሰራ ነበረ ምናምን አለች። አሁን እኔ ያለሁበት አካባቢ መጥታ ቤተሰቦቿ ትዝ አይሏትም ማለት ነው። ለዛ ግን የዳረጋት የቤተሰብ ሰው ነው አውጥቶ የጣላት ሜዳ ላይ። ከዛ በኋላ መታ አሁን ልጆች ወልዳ ትልቅ ሰው ሆናለች እና አገሯን ራሱ በስርዓት አታውቀውም ስላችሁ። የራሳችሁ የሆነ ሰው አውጥቶ ሊጥላችሁ ይችላል። እና ድራማ የሚሰራው ደግሞ ዝም ብሎ ተፈልስፎ አይደለም ከሆነ ታሪክ ተነስቶ ነው። እና እንደዚህ ሰው ክፋቱ በጣም ይገርማል። እና ብሌን ልክ ናት። የሰው ክፋት ይገርመኛል እኔ ራሴ በእውነት። እና ክፋተኛ ከመሆን እንጠበቅ። አሁን ታያላችሁ የአቶ በኃይሉ መጨረሻ በጣም የከፋና የሚደብር ነው የሚሆን አይደለም? የበኃይሉ ኢቭን ቃል ራሱ ማለት ነው። ምክንያቱም የሰውን ውድቀት ስለሚመኙና ለሰው የመዳን ምክንያት እንሆን የውድቀት መንስኤ አንሆን እላችኋለሁ ውዶችዬ። ሰውን እንዲያድግ እንመኝለት። ምን ችግር አለው? አይከፈልበት ምንም እኮ አንከፍልበትም። እና እንደዛ ብንሆን መልካም ነው ብዬ አስባለሁኝ። እንግዲህ መልካምነት ለራስ ነው። ይሄንንም ቻናል ላይክ፣ ሰብስክራይብ እያደረጋችሁ አሳድጉ። ምንም የሚጎዳችሁ ነገር ስለሌለ አያስከፍልም ማለት ነው። እና የኔ ውዶች ወዳችኋለሁኝ። ማሮቼ ውዶቼ ባይ ባይ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።